It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሄድ። ማንቸስተር ሲቲ ክሪስታል ፓላስን 3-0 በሆነ ውጤት አሸንፏል። የማንቸስተር ዩናይትድ ሰበር ወሬዎች አሉት። እነዚህን ቀላቅለን እንነጋገርበት። እሺ፣ አንደኛው ያው ትልቁ መነጋገሪያ ርዕሰ ጉዳይ የነበረው ትላንትና ምሽት የተደረገው የማንቸስተር ሲቲ እና የክሪስታል ፓላስ ጨዋታ ነው። ይህኛው ጨዋታ ገና ከመጀመሩ አስቀድሞ አሰላለፉን ምን ተሰማ? አሰላለፉን ስታይ ምንም አሁንም የኔና የጋርዲዮላን ግላዊ ቅርር የምትጠራጠሩ ከሆነ እንግዲህ እውነት ትላንትና እኮ አልደነገጥሽም? ግን ያው በጣም ደነገጥኩ። አሁን ትላንት ላልሰማ ሰው ፕሮግራማችንን ላልሰማ ሰው ፕሮግራማችን ማብቂያ አካባቢ ላይ ዶኩ አቶ አበበ ግደይ አንጋፋው ጋዜጠኛ ዶኩ እና ኤርሊንግ ሃላንድ ቼርኪ እና ዶናሩማ እዚህ ጨዋታ ላይ አይገቡም ምናምን ስትል እንዴ እኔ ደግሞ ምን ያለፈኝ ነገር አለ ምናምን ብዬ በደንብ ነበረ ሲሪየስ ሊያየውት። አይ ይሄ አርሰናል ደጋፊዎችን ደስ ያስተኛል ምናምን ብዬ ነው ብለን እንደ ጨዋታ ነው ያለፍነው። በኋላ ግን አሰላለፉ ሲወጣ ዶኩ ቼርኪ ኤርሊንግ ሃላንድ የሉ እና በጣም ገረመኝ። እንደዚህ አይነት ውሳኔ ሊወሰን ይችላል እናውቃለን። የሚገመት ነገር የፌክ አፕ ጨዋታ ስላለ ግን ትላንት አይደለም። እንደገና ደግሞ ሁሉንም ባንድ ላይ አይደል? አሁን ለምሳሌ የሆነውን ኤርሊንግ ሃላንድን ቢያጫውት እና ቼርኪን ቢያሳርፍ እንደዚህ የሆነ ዶኩን ቢያሳርፍ እንደዚህ የምትረዳው ነገር ነው። ግን ሁሉንም ባንድ ላይ ፔፕ ጋርዲዮላ እንደዚህ አይነት ውሳኔ ይወስናል፣ እንደዚህ አይነት ሪስክ ይወስዳል ብሎ ለማሰብ ግን ትንሽ የሚያስቸግር መሰለኝ። ምክንያቱም አሁንም ቢሆን የአርሰናል የራሱን እድል በራሱ ይወስን እንጂ በቀጣዮቹ ጨዋታዎች ላይ ስለሚፈጠረው ነገር ምንም አይነት ማረጋገጫ የለም። ነጥብም ሊጥል ይችላል፣ ሊሸነፍም ይችላል። በአብዛኛው ግን በቃ በራሱ መወሰን ስለሚችል አርሰናል ያኛውን በራሴ መወሰን በማልችለው ነገር ላይ ተጫዋቾችን አላደክምም የሚለውን ሀሳብ ይዞ ሊሆን ይችላል ብለን እንጠረጥራለን። በእርግጥ እሱም የተናገረው ያንን ነው። ግን ከጨዋታው በፊት ይሄ ይሆናል የሚል ማንም ሰው ደግሞ እኔ አላየውም። በዚህ ልክ ማለቴ ነው። የተወሰነ ነገር ሊኖር ይችላል። በዚህ ልክ ግን ማንም ሰው ሲናገርም አላየውም። የሚወጡ ሪፖርቶችም ያንን የሚያሳዩ አልነበረም። ለዛ ነው ትልቅ መነጋገሪያ የሆነው እኮ ላይናፑ ሲወጣ አይደለ? አዎ። ግን በኋላ ደግሞ ስታስቢው እንኳን አደረገው ደግሞ የምትይበት ነው። እንኳን አደረገው የምትይበት ምክንያት ውጤት ስላልተበላሸ ነው። እንኳን አደረገው የምትይበት ምክንያት ማንቸስተር ሲቲ ቅዳሜ ከቼልሲ ጋር የኤፍኤ ካፕ ዋንጫ ጨዋታ አለው። ቅዳሜ ማለት ከነገ ወዲያ ነው። እንግዲህ ትላንት ተጫውተው ከነገ ወዲያ ደግሞ ጨዋታ እንዳለ ስታስቢ ያንን አይነት ለውጥ አድርጎ ገብቶ ጨዋታውን አሸንፎ ቅዳሜ ደግሞ ትላንት ያሳረፋቸውን ተጫዋቾች መጠቀም የሚችልበትን እድል ማግኘቱን ስታስቢው እንኳን አደረገው ትያለሽ። ከቼልሲ ጋር በሚደረገው ጨዋታ ላይ ይህንንም ጨዋታ በማሸነፍ ማንቸስተር ሲቲ ልክ እንደ ካራባኦ ካፕ ሁሉ የኤፍኤ ካፑም አሸናፊ ሊሆን የሚችልበትን እድል ስለሚሰጠው እንኳን አደረገው የምትይው ደግሞ እነዚህ ልጆች በትላንትናው ጨዋታ ላይ ማረፋቸውን ተከትሎ እንደገና ማክሰኞ ጨዋታ እንዳለበት ደግሞ ስታስቢው የአርሰናል እና የማንቸስተር ሲቲ የነጥብ እኩያነት በነበረበት ጊዜ
ማንቸስተር ሲቲ ደግሞ ከመጫወቱ በፊት አርሰናል እኮ 3ኛ ጨዋታውን አደረገ ቻምፒዮንስ ሊጉን ጨምሮ ስንል አንድ ስናነሳው የነበረ ነገር ነበረ። ታስታውሽ ከሆነ ማንቸስተር ሲቲ በጣም በተጠጋጋ ጊዜ 3 ጨዋታ የሚጫወትበትን ስኬጁል መርሳት የለብንም የምንለው ያ ስኬጁል አሁን ማለት ነው። ትላንት ክሪስታል ፓላስን፣ ቅዳሜ ቼልሲን፣ እንደገና ማክሰኞ ደግሞ በርንመዝን የሚገጥሙበት ጨዋታ ማለት ነው። በእነዚህ በሮብና በማክሰኞ መካከል 3 ጨዋታዎችን ማድረግ ኢትስ ሃይሊ ዲማንዲንግ ነው። ለተጫዋቾቹ እረፍት ካልሰጠሽ በስተቀረ የሚሆን ነገር አይደለም። ሮቴሽን ኢዝ መስት። ግን ቅድም ሳምሪ ያነሳሽው በጣም ብሪሊያንት የሆነው ነገር የሚመስለኝ እኔ ታዲያ ሁሉንም ዋና እንዲለው እንደምታሳርፊው ይሄ ዋናውን ብዙ ጊዜ ከማትጠቀሚባቸው ተጫዋቾች ጋር ቀልቀል አታረጊም። ለተወሰኑት ረፍት እየሰጠሽ ለተወሰኑት ምናምን እያረግሽ ነው እንጂ አሁን የሲቲ ዋናዎች እኮ አሁን በዚህ ወቅት ዶኩ ሃላንድ፣ ቼርኪ ምናምን በቃ እነዚህ ዋናዎች ናቸው። እነዚህን 3ቱንም አስቀምጠሽ ሚድፊልዱን ስትመለከቸው ምንድን ነው ሊሰጡት ፈልገው ነው ለአርሰናል ዋንጫውን የሚያስብል አይነት ተስፋ ቆርጧል። በቃ ይሄ ተስፋ ቆርጧል ምናምን የምትይበት አይነት ስሜት ነው የሚፈጥረው። ግን ተወጡት። ይህ ቆንጆ ነበር። ተወጡት በቀላሉ አሁን እሱ ነው እኮ እንዲህም አይነት የበዛ ለውጥ ተደርጎ አሰላለፉን አይቶ ምን አስቦ ነው የሚል ድንጋጤም ጥያቄም ፈጥሮ ማንቸስተር ሲቲ ክሪስታል ፓላስን እንደዛ በሆነ መንገድ ሲያሸንፈው ይሄ ክሪስታል ፓላስ አርሰናልን ነጥብ እንዲያስጥለው ትጠብቃላችሁ የሚል ጥያቄ እኮ የመጣው በዚህ ምክንያት እኮ ነው። እንዲህም ተለውጦ ገብቶ ማንቸስተር ሲቲ ካሸነፈው ለአርሰናል አይከብደው። በምን አርሰናል ዋንጫ ለማሸነፍ ከ22 ዓመት በኋላ ክሪስታል ፓላስን ማሸነፍ አለብኝ ብሎ ነው ወደ ሜዳ የሚገባው። they will do anything ነው ሊያደርጉ የሚችሉት። ገብቶሻል መልሽ። ስለዚህ በዛ ላይ ከአርሰናልና የክሪስታል ፓላስ ጨዋታ ቀጥሎ 2 ቀን 3 ቀን በኋላ የኮንፈረንስ ሊግ ጨዋታ ከራዮ ቫሌካኖ ጋር አለበት። የበለጠ ለመጠንቀቅ ግላስነር እና የክሪስታል ፓላስ ተጫዋቾች ምክንያት አላቸው። እነዚህ ሁሉ ነገሮች ተደምረው የትላንትናውን ልፍስፍስ ፐርፎርማንሳቸውን አይተን ምንም የሚመጣ ምንም የሚቀየር ነገር የለም እንድንል አድርጎናል። ግን በጣም አድቬንቸረስ ሆኖ ነው የገባው ጋርዲዮላ። አድቬንቸረስ ሆኖ ገባ። ያው ምላሹን አግኝቶታል። እውነት ለመናገር አሸንፈውለታል። ዊችስ በጣም ጥሩ ነገር ነው። ዋጋ ያስከፈለ ይሄ ጀግና መጫወት አይነት ነገር አይደለም የሆነው። ፊልፎደን እንደገና በሚዲያዎች እንዲደነቅ እንዲወደስ 2 አሲስት አደረገ። እነዚህ ሁሉ ነገሮች በጣም በብዙ በጎ ነገሮች ማንቸስተር ሲቲን እንድናነሳው የሚያስገድድ ሆኖ ነው ያገኘሁት እኔ። ይሄ አንዱ ነገር ነው። ግን አሁን ላይ ሆኜ ሳስበው እንኳን አደረገውላል። ያረፈው ዶኩ የበለጠ አደገኛ ነው የሚሆነው ለቼልሲ። ያረፈው ሃላንድ፣ ያረፈው ቼርኪ የበለጠ አደገኛ ነው የሚሆኑት። ይበልጥ ለሚፈራው የበርንመዙን ጨዋታ ጭምር የሚረዳ ነገር ነው። ያኔ ምን እንደሚውጠው እናያለን የተባለበትን ጉዳይ ማለፍ ጀመረ ማለት ነው ማንቸስተር ሲቲ። የዋንጫ ፉክክሩን በተመለከተ ከተወሰኑ ጊዜያቶች በፊት አንድ ነገር ስናነሳ ነበር። ሁለቱም እኩል ነጥብ ላይ በነበሩበት ጊዜ የነጥብ እኩያነት ላይ እያሉ አርሰናልና ማንቸስተር ሲቲ ዘንድሮ ዋንጫውን የሚያሸንፈው ማንቸስተር ሲቲ ያኔ ብዙ ባገባ በሚለው የደረጃ ሰንጠረዡን መምራት የጀመረለት እንደዛ የሆነለት ማንቸስተር ሲቲ ያኔ ምን ስንል ነበረ? የግብ ክፍያ እና ብዙ ባገባ የሚለው ነገር ወሳኝ ሊሆን ይችላል። ያኔ አርሰናል እና ማንቸስተር ሲቲ በነጥብ ብቻ ሳይሆን በግብ ክፍያም እኩል ነበሩ። ያኔ ማንቸስተር ሲቲ ብዙ ባገባ በሚለው ከአርሰናል በ3 ይበልጥ ነበረ። ስለዚህ ከዚህ በኋላ አለና አርቴታ ምን ብሎ ተናገረ? ኒው ሊግ አይነት ስሜት ነው ያለኝ አለ። ይሄ አዲሱ ሊግ 5 ጨዋታዎች ይቀሩታል። ይሄ አዲሱ ሊግ አንድን ጨዋታ አሸንፈሽ 3 ነጥብ ብቻ የምታገኝበት አይደለም። ይሄ አዲሱ ሊግ 3 ነጥብ ለማግኘት ማሸነፍ፣ ስታሸንፊ ደግሞ በርከት አድርገሽ ማግባት እንዳለብሽ የምታውቂበት ሊግ ነው። 5 ጨዋታ ብቻ ናት። እዛ ላይ የሚበረታው ማን ነው? ሲቲ ነው? አርሰናል ነው? ምናምን ስንል ነበር ታስታውሺ ከሆነ። አሁን ኤቨርተንና ሲቲ ያደረጉ ጨዋታ 3-3 ሲጠናቀቅ ወዝ በቃ ለአርሰናል ሁኔታው ሙሉ በሙሉ የተቀየረው በዛ ጨዋታ ነው። ምክንያቱም ኤቨርተን ማንቸስተር ሲቲ ነጥብ ሲያስጥልለት፣ አርሰናል ደግሞ የበለጠ እያማረበት የበለጠ ጉልበት እያገኘ የተጫዋቾቹ የሜዳ ላይ ፐርፎርማንስና ውጤት ዝም ብሎ አሪፍ መሆን እንደገና ሲጀምር ይቺ 2 ነጥብ ልዩነት ተፈጠረች። ባትፈጠር ኖሮ ግን አርቴታ ሊጉ ከዚህ በኋላ የሚሰላው በማሸነፍና ድል በማድረግ በሚገኝ 3 ነጥብ ብቻ ሳይሆን
በጎል ክፍያው ባገባሹ ምናምን ነው ምናምን ሲባል ነበር። አስታውሽ ከሆነ አርሰናል 3 አገባ አይደል? ፉልሃም ላይ ነው 3 ያገባው። ከዛ በኋላ ግን ሲቲ ያገባቸው በእነዚህ 5 ጨዋታዎች ውስጥ አሁን 3 ጨዋታዎች ናቸው የተደረጉት በፕሪሚየር ሊግ። አርሰናል ስንት አገባ፣ ማንቸስተር ሲቲ ስንት አገባ ስትዩ የጎል ክፍያውን ጉዳይ የብዙ ባገባውን ጉዳይ ሲቲ ጠቅልሎ እየወሰደበትም ያቺ ስህተት መሰራቷ በኤቨርተኑ ጨዋታ ያቺን ስህተት ተከትሎ አርሰናል እንደገና የተሰጠውን እድል በደንብ እየተጠቀመበት መሆኑ ነው እንጂ ከነጥቡ በላይ የግብ ክፍያው ከነጥቡ በላይ ብዙ ባገባ በሚለው የሚዳኘው ቢሆን ኖሮ አርሰናልን ውሃ በልቶት ነበር። እንደውም ማንቸስተር ሲቲ ከዚህም በላይ ከበርንሌ ጋር የተደረገውን ጨዋታ 1-0 በሆነ ውጤት ማጠናቀቁ ብቻ ነው እንጂ በርንሌ ላይ ብዙ ጎሎች አስቆጥሮ ማንቸስተር ሲቲ የበለጠ ያገባቸውን ጎሎች ከፍ ያደርጋልና ከአርሰናል በብዙ ርቀት ያስቀምጣል የሚል ሀሳብም ነበረ። ግን እንደታሰበው ሳይሆን ቀረ ያኛውን ጨዋታ። ከዛ በኋላማ አገባ የተሻለ እድል ብዙ ጎል ያገባበታል የተባለው ጨዋታ ስለሆነ ነው የበርንሌ ያነሳው። ከዛ ደግሞ ማን ነበር ያሸነፈው? ከአርሰናል በኋላ አርሰናል ነበረ አይደል? እሺ ብቻ እንደዛ ነበረ። ግን አሁን ዋናው ነገር 36 ጨዋታ ተጫውተዋል። እኩል የነበረው ነጥባቸው አሁን የ2 ነጥብ ልዩነት አለው። በጎል ልዩነቱ ግን ማንቸስተር ሲቲ የተሻለውን ሁኔታ ፈጥረዋል ነው። አሁን ትላንትናም በጣም ቀለል ባለ መንገድ ነው ደግሞ ያሸነፈው። እንዳልነው ክሪስታል ፓላስም ያን ያክል ይፈትናል ተብሎ እንደታሰበው በፈታኝነት የቀረበበት አይደለም። ያልተጠቀመባቸው ተጫዋቾች ፔፕ ጋርዲዮላ እስካሁን ድረስ ያልተጠቀመባቸው አብዛኞቹ ተጫዋቾች ለምሳሌ ቅድም ያነሳ ነው ፊል ፎደን በ13 ጨዋታዎች ውስጥ የጀመረው ጨዋታ 3 ብቻ ነው እና ብዙ እየተጠቀመበት አይደለም በዚህ የውድድር ዓመት እንደምናውቀው። በእርግጥ ራሱ ፊል ፎደንም የሜዳ ላይ እንቅስቃሴው አቋሙ እንደወረደ ያየን ነው በጨዋታዎች ላይ። ግን ባልተጠበቁ ሰዎች ትልቁን ፉክክር ደግሞ ያሸነፈበት ምሽት ነው የሆነው። 2 አሲስት በ45 ደቂቃ ውስጥ ቀላል አይደለም። ሌላ ደግሞ የጋቫርዲዮልም አለ። ጋቫርዲዮል የመጨረሻ ጨዋታውን ያደረገው ጃንዋሪ 4 ላይ ነው። ተጎድቶ ረጅም ጊዜ ቆይቷል እና በዚህ አይነት በቃ የበለጠን ነጥብ የሚጥል ከሆነ በትላንትናው ጨዋታ ላይ ሁሉም ነገር ያበቃ በሚሆንበት ጨዋታ ላይ እንደዚህ አይነት 6 ተጫዋቾችን ቀይሮ ይዞ መግባቱ አሁን ከጨዋታው በኋላ ትልቅ መነጋገሪያ ሆኗል እና ራሱን ፔፕ ጋርዲዮላ የተናገረው ነገር በፕሪሚየር ሊግም ላይ ቢሆን እንደዚሁም ደግሞ በሌሎች እግር ኳስ ውድድሮችም ላይ ቢሆን ሪስክ መውሰድ ግዴታ ነው ብሏል። አሰልጣኞች፣ ማናጀሮች ይህንን ሪስክ መውሰድ አለባቸው። ይሄ የወሰድነው ሪስክ ወደ ጥሩ ውጤት ከተቀየረ በጣም ናይስ ነው፣ በቃ አሪፍ ነው። የበለጠ ሰዎች አድናቆታቸውን የሚገልጹበት ነው የሚሆነው። ካልሆነ ግን በከፍተኛ ደረጃ ደግሞ ጀጅ የምንደረግበት የምንተችበት እንደሚሆን አውቃለሁ። ግን ለዚህ ነገር ደግሞ እኔ ዝግጁ ነኝ። በቃ ለመወስናቸው ውሳኔዎችና ለሚመጣው አስተያየትም በጣም ዝግጁ ነኝ ብሎ ተናግረዋል። ዋናው ነገር ግን ማድረግ ነበረብኝ ይሄንን ብሎ የተናገረው ነገር አንደኛ የኤፍኤ ካፕ ጨዋታ አለ፣ ሁለተኛ ወደ ለንደን ነው የምንሄደው። ከዛ በኋላ አዌ ነው እንደገና ከበርንመዝ ጋር ጨዋታ የምናደርገው። ስለዚህ ተጫዋቾችን በሜዳ ላይ አገልግሎት ብቻ ሳይሆን በጉዞም የምታደክመበት ጊዜ ነው እና አንደኛ እጃችን ላይ ነው በቃ የኤፍኤ ካፕ ማለት በዛች በሚደረገው ጨዋታ ላይ ያው የሚወሰን ነገር ነው። ስለዚህ ይሄኛው በማንቸስተር ሲቲ ቀጣዮቹ ጨዋታዎች ማሸነፍ ብቻ ላይ የተወሰነ አይደለም እና ይህንን ሪስክ መውሰድ ነበረብኝ ብሏል። የወሰደው ሪስክ ደግሞ በጣም የሰራለት ነው። አሁንም ሰዎች ስለ ፔፕ ጋርዲዮላ በደንብ አድናቆታቸውን እየገለጹ ያየንበት ነው። የሆነ ከዚህ በኋላ በሚመጡ ጨዋታዎች ላይ የሆነ ትዊስት የሚደረግ ነገር ይኖራሉ የሚለው ትንሽ ግን ስጋት አይተሃል ማላይ የአርሰናል ደጋፊዎች ላይ? እኔ አይ ዶንት ቲንክ አሁን የአርሰናል ደጋፊ በዚህ ሰዓት ላይ እየሰጋ ነው ወይስ እየደገሰ ነው ብባል እኔ እየደገሰ ነው ወደሚለው ነው ማዘነብለው። እኔ ጭንቅላት ውስጥ አሁን የታይትል ጉዳይ ጥያቄም አይደለም። እውነት ንገረኝ ካልሽ ለምን እንደዛ እንደሚሰማኝ አላውቅም። በቃ የዌስትሃሙ ጨዋታ ሲያበቃ የተፈጠሩትን ነገሮች ምናምን ሳይ አይ ቲንክ ኢትስ ኦቨር፣ በእኔ ጭንቅላት ኦቨር ሆነብኝ። አይ ዶንት ኖ እንዳለቀ አይነት ስሜት ነው የተሰማኝ። አሁን አርሰናልን በርንሌይ ያስጥለዋል ነው፣ አሁን አርሰናልን ክሪስታል ፓላስ ያስጥለዋል ነው የሚል
እንቅልፍ የሚያሳጣ ስጋት የአርሰናል ደጋፊዎች ዘንድ የሚኖር አይመስለኝም። ተስፋው የነበረው ክሪስታል ፓላስ ከበርንሌ ይልቅ ይሻላል፣ በሊግ ፖዚሽኑ የተሻለ ስለሆነ እንደ ቡድንም እውነት ለመናገር የተሻለ ነው። ስለዚህ ክሪስታል ፓላስ የሆነ ነገር የሚያደርግ ከሆነ ኤምሬትስ ስቴዲየም ላይ ድሉን ማረጋገጥ የሚቻልበት እድል ምናምን ነበር የተፈለገና የተናፈቀው። አልሆነም በቃ እንጂ እውነት ስቲል እንደገና ኢንኩዌስችን ይገባል የአርሰናል ዋንጫ የማሸነፍ ጉዳይ ነው። እንደዛ ነው የሚሰማሽ አንቺ? አይ እኔ አይሰማኝም። እኔም በአብዛኛው የተረጋገጠ ነው ብዬ ነው ማስበው። ግን ይሄ የቀድሞ የተያዘው ነገር አለ አይደል? አርሰናል ላይ 100% እምነትን መጣል፣ ማንቸስተር ሲቲን ደግሞ አያደርገውም ይሄን ነገር ብሎ ከእምነት ማሸሽ ባንድ የሚለቅ ነገር አይደለም። ያቺ ነገር ትንሽ ምን ግን የዚህ አይነት ሀሳብ ደጋፊ አይደለሁም። በፊትም ስናገር የነበረው አርሰናል በጣም ምርጥ በነበረበት ሰዓት ላይ የእውነት ለመመካት ብቻ የምትመርጨው አይነት ቡድን በነበረበት ሰዓት ላይ አርሰናል እኮ ልማዱ እያለ ወደ ኋላ እየሄደ አሁን በአይኑ የሚያየውን ነገር ለማመን፣ ለመቀበል፣ ለማወደስ፣ ለማድነቅ የሚቸገር ሰው አይቻቃል። ፕሮግራምም ስንሰራበት ነበር። የትዝታ ችግር ነው የያዛችሁ እንጂ ይሄንን አርሰናል ላትመኩበት አትችሉም ስንል ትዝ አይልሽ? የሚያዝያውን አርሰናል ደግሞ ላምነው አልችልም። እኔ እንደሚሆኑት ነው ማወራልሽ። በቃ የሚሰማኝም እንደዛ ነው። ሲዝረከረኩ መዝረክረካቸው የሚፈጥርብኝ ስሜት፣ በጣም ሲጠነክሩ ጥንካሬያቸው የሚፈጥርብኝ ስሜት፣ ያ ነው መነገር ያለበት እንጂ አሁን አርሰናል በዚህ ሰሞን ላይ በሚያሳየው እንቅስቃሴ በሚታይበት ብርታት ለምንድን ነው በሚያዝያ ወሩ ጀጅም ማረገው? የሆነ ወቅት ላይ እኮ ሲቲም ዝርክርክ ነበር እኮ ገብቶሻል መለሽ? የሆነ ወቅት ላይ እኮ ሲቲም የማትጠብቂያቸውን አይነት ደካማ እንቅስቃሴዎች፣ ደካማ ውጤቶችን እኮ ያመጣል። ለሲቲ ሲሆን እነዛ አይቆጠሩ፣ ሁሌ በብርታት ነው የምናስበው። ለአርሰናል ሲሆን ኦፍኮርስ መሀል ላይ እንቀድም እንዳልኩሽ ሚያዝያ ላይ ምነካው እውነትም ይሄ በቃ ምናምን አይነት ስሜትን ፈጥሯል። ልክ መሆን አቅቷቸው ነበረ። በሚመጡት ጨዋታዎች በሙሉ ፐርፎርማንሳቸው ደካማ ነው። ይሄ በተለይ አሁን የበርንመዙ ጨዋታ ላይ ምንድን ነው አሁን እንደዚህ ለዋንጫ ረሃብ ያለበት ቡድን እንደዚህ ይሆናል ምናምን የሚያስብል አይነት ነገር ነበር ሲያሳዩ ነበር። አሁን ጌቲንግ ቤተር ኤንድ ቤተር አሪፍ እየሆኑ ሲመጡ ለምንድን ነው በበርንመዙ ጨዋታ መገመገማቸው? ለምን በአሁኖቹ ወቅታዊ ነገሮች ለምን አለላቸው? ይሄኛው የሰሞኑ አርሰናል እንደገና የምትመኪበት ነው። እንደገና አሳልፎ ለመስጠት ቅርብ የሆነ አርሰናል አይደለም። እኔ እያየሁ ያለሁት በዛ ነው መሰለኝ የዋንጫውን ጉዳይ ከዛ በላይ ይሄ የሚያስጨንቅ ምናምን አድርገው ውስጤ እየተሰማው ያለው ነው። ግን ወውልሲ እግር ኳስ ነው መጠበቅ አለብን። የተሰማህን ተናገር ስላልሽ ነው እንጂ የተሰማኝ እንደዚህ ነው። እሺ ወደ ማንቸስተር ዩናይትድ ጉዳይ እንሂድ። ማንቸስተር ዩናይትድ ሰበር ዜናዎች አሉኝ ይላል። የመጀመሪያው ነገር በቃ ካሪክ የማንቸስተር ዩናይትድ አሰልጣኝ ይሆናል፣ የሚቀየር ነገር የለም። ምክንያቱም ማንቸስተር ዩናይትድ ቤት ትላንት ሲነገር የነበረው ነገር ስካይ ስፖርትስ ሰበር ዜና ብለው ሲናገሩ የነበረው ነገር ማንቸስተር ዩናይትድና ማይክል ካሪክ ድርድር ሊጀምሩ ነው የሚል ሰበር ዜና ነግረውን ነበረ። ታስታውሺ ከሆነ ያ ሰበር ዜና በዋናነት ድርድር ከተጀመረ ይኸውልሽ ጊዜያዊ አሰልጣኝ ሲሆን የተሰጠውን አይነት ኦፈር አይደለም የሚሆነው። የኦፈር ቅያሬ ካለ የኦፈር ቅያሬ ይኖራል። የውል ዘመን የሚባል ነገር ደግሞ ይኖራል። ጊዜያዊ አሰልጣኝ ስትሆኚ የቀረኝ 17 ጨዋታ ነው፣ 17ቱን ጨዋታ በጊዜያዊነት አሰልጣኝ ሆነ ቡድኑን ያዝልኝ ነው የምትይው ካሪክን። አሁን ግን በቋሚነት ስትቀጥሪው ለምን ያህል ጊዜ ቋሚ? የ2 ዓመት ነው? የ3 ዓመት ነው? የምን ያህል ዓመት ቋሚ አሰልጣኝ እንዲሆን ነው ማንቸስተር ዩናይትድ ካሪክን እየፈለገ ያለው? ለ17 ጨዋታ በጊዜያዊ አሰልጣኝነት ሲቀጠር ይከፈለው የነበረውን ሳምንታዊ ደሞዝ እየወሰደ ነው ቋሚ አሰልጣኝ የሚሆነው? አይደለም። ድርድር የሚፈልጉትን ነገሮች ነው የምነግርሽ። ከዛ በኋላ የክረምት የተጫዋቾች የዝውውር ጉዳይ ላይ የክለቡ ስኳዱን በማጠናከር በተወሰነ ደረጃ በማስፋት የካሪክን ፕሮጀክት ምን ያህል ያግዛል? እንደዚህ አይነት ዋስትናዎችን ይፈልጋሉ ብዙ ጊዜ በቋሚነት አሰልጣኞች ሲደራደሩ። ሌሎችም ነገሮች በዚህ ዝርዝር ውስጥ የሚገቡ ናቸው። ስለዚህ ድርድር ሊጀመር ነው ከተባለ ይህም እንደ ሰበር ዜና እንዲነገር ከተፈለገ በቃ አማራጮች ሊኖሩት ይችላሉ ሳይስማሙ ቢቀሩ። ነገር ግን የሚስማሙ ከሆነ የመጀመሪያ ፒካቸው ግን ካሪክ ነው ማለት ነው። ለእኔ የሚነግረኝ ይሄ ነው። ካሪክ ከማንቸስተር ዩናይትድ ጋር ላይስማማ የሚችልበት እድል
አነስተኛ ነው ለእኔ። ለእሱ በጣም ትልቅ ኦፖርቹኒቲ ነው። የቀድሞ ክለቡን ነው የሚያሰለጥነው። የቀድሞ ክለቡ ጋራ ነው አብሮ እንዲቀጥል እድል እየተሰጠው ያለው። ይህንን እድል በእንቢታ ያሳልፈዋል ምናምን ብዬ አላስብም። ከዛ ቆየት አለና ሁለተኛ ወሬ ወጣ። ዝርዝሩን እናነሳለን። ሁለተኛ ወሬ ማንቸስተር ዩናይትድ ቤት ውስጥ ከተጫዋቾች ቅጥር እና ስንብት ከአሰልጣኞች ቅጥር እና ስንብት ጋር በተያያዘ በዋናነት ስራ የሚሰሩት እነማን ናቸው? አንደኛው ዊሎክስ፣ ሁለተኛው ኦማር በራዳ ነው። እነዚህ ሁለት ሰዎች ካሪክን ፒክ አድርገዋል። ይህም ወጣ ሰበር ዜና ተብሎ ካሪክን ፒክ አድርገው ምን አሰቡ? ለራትክሊፍ ጋራ በሚኖራቸው ስብሰባ ላይ እኛ በበኩላችን ካሪክን መርጠናል፣ ካሪክ ይሻለናል ብለናል። ካሪክን የመረጥንበት ምክንያት ይሄ ነው ይሄ ነው ይሄ ነው ይሄ ነው ሊሉ ነው። ባጭሩ ለማጸደቅ ከግሌዘር ቤተሰቦች የተወሰነ ሼር ገዝተው የማንቸስተር ዩናይትድ ከፊል ባለቤት ሲሆኑ እነ ሰር ጂም ራትክሊፍ የወሰዱት አንድ ኃላፊነት ምንድን ነው? እግር ኳሱን ግን እኛ ነን የምናስተዳድረው ብለዋል። በእግር ኳሱ ጉዳይ ግን እኛ ነን የምንወስነው ብለዋል። እናንተ የቢዝነሱን ሳይድ ምሩት፣ እኛ የእግር ኳሱን ሳይድ የምንመራ ከሆነ ተባብለው በዛ ተስማምተው በእግር ኳሱ ጉዳይ ላይ በዋናነት የሚወስኑት እነ ሰር ጂም ራትክሊፍ ናቸው። ዕለታዊ የሆነውን ጉዳይ እንዲከታተሉ ደግሞ እነ ኦማር በራዳ አሉ በበላይነት። ከዛ እነ ዊሎክስ አሉ። እነዚህ ሰዎች አሞሪም ሲሰናበት የወሰኑ ሰዎች ናቸው። እነዚህ ሰዎች አሞሪም ሲቀጠር የወሰኑ ሰዎች ናቸው። እነዚህ ሰዎች ካሪክን ጊዜያዊ አሰልጣኝ ሲሆንም ይሁን ያሉት እነሱ ናቸው። ከኦሌ ጉናር ሶልሻር ከምናምን ጋር አነጻጽር። አሁን ከካሪክ ጋር 15 ጨዋታ ኖሩ፣ 10ን አሸነፈ፣ በሁለቱ ብቻ ተሸነፈ፣ 3ቱን አቻ ወጣ። ማንቸስተር ዩናይትድ 3 ጨዋታ እየቀረው ወደ አውሮፓ ቻምፒዮንስ ሊግ መግባቱን አረጋገጠ። ማንቸስተር ዩናይትድ ሜዳ ላይ እንደገና ደስ የሚል መሆን ጀመረ። እንደገና የሚያኮራ አንገት ቀና የሚያስደርግ መሆን ጀመረ። ማንቸስተር ዩናይትድን ሲያሽሟጥጡ የነበሩ በሙሉ ከዛም እየወጡ ወደ ኦልትራፎርድ ሲኬድ አሁን ደረትን አሳብጠው አንገትን ቀና አርጎ መሆን ጀምረዋል። እድሜ ለካሪክ ምናምን ተባለ። እሱ ብቻ ግን አይደለም። ማንቸስተር ዩናይትድ ለካሪክ በሰጠው የ17 ጨዋታ የጊዜ አሰልጣኝነት ሹመት ላይ ከባድ ጨዋታዎች ነበሩ። ማንን የሚገጥሙበት? ቼልሲን፣ አርሰናልን፣ ማንቸስተር ሲቲን፣ አስቶን ቪላን፣ ሊቨርፑልን። እንዲህ ያሉት ጨዋታዎች የካሪክም መታሚያው የማንቸስተር ዩናይትድም መጥፊያው ይሆናሉ ተብለው እኮ የታሰቡ ጨዋታዎች ናቸው። ካሪክ ግን ከበረባቸው። ምክንያቱም በአሞሪም ስር ማንቸስተር ዩናይትድ ከ11 ጨዋታ 2 ነው ምናምን ማሸነፍ ይቻላል። ምክንያቱም ማንቸስተር ዩናይትድ 7ኛ ነው። ምክንያቱም ያኔ የሱፐር ኮምፒውተሩ ግምት ወገቤን ብሎ ነው ማንቸስተር ዩናይትድ ወገብ ላይ ሆኖ ነው የሚጨርሰው ነው። እንደዛ ነው ማንቸስተር ዩናይትድ ይገመት የነበረው ይጠረጠር የነበረው። ጥርጣሬ ግን ብቻ አይደለም፣ ሜዳ ላይ ያለውን ሀቅ መነሻ ስታደርገው ዘንድሮም የለቅሶ ነው ተብሎ ነበረ። ማንቸስተር ዩናይትድ ቀና አይልም ነው። እዚህ ላይ ልምድ የለውም ግን እያልሽ ካሪክን አምጥተሽ ጡብ ስታረጊ ሚድል ስብራ ያለ ምናምን እያለሽ ዝም ብለሽ ተስፋ ከዚህም ከዛም ስትቃረሚ የማንቸስተር ዩናይትድን ኃላፊነት በተረከበ በጥቂት ቀናት ውስጥ ሲቲ ነው የሚገጥመው ስትባይ ጠፈጠፉን መቼም እያልሽ ወደ ስቴዲየም ስትገቢ እያልሽ ቴሌቪዥን ፊት ለፊት ስትቀመጪ the best performance ምናልባትም በዘንድሮ የውድድር ዓመት የማንቸስተር ዩናይትድ ምርጡ ፐርፎርማንስ ሲቲን የቀጠቀጠበት ጨዋታ ነው። እኔ ይቅርታ አድርጌልኝና በዘንድሮ የውድድር ዓመት ብቻ አይደለም ከፈርጉሰን በኋላ ማንቸስተር ዩናይትድን በጣም ምርጡን ፐርፎርማንሱን ምረጥ ብባል አርሰናልን ሲያሸንፍ ሲቲን ሲያሸንፍ ያሳየው ነገር ይመስለኛል። ለእኔ ነው እንግዲህ አለመስማማት ሁሉም ባለበት ይችላል። ዋት አለ ህዝቤ ምንድን ነው ያየ ነው ከባድ። አንድ እውነት ልንገርሽ፣ የዛለት ሲቲ እና ማንቸስተር ዩናይትድ ሲጫወቱ ቀን ላይ ነው የተጫወቱት። ታስታውሽ ከሆነ ከምሳ ሰዓት ትንሽ አለፍ ብሎ ምናምን መቅረት የማልችልበት ቀብር ነበር። ታየው ግን እሱ አሁን ሰዎቹ ሊሰሙ እና ብቻ
የሚገርመውን ማንቸስተር ዩናይትድን አየን። ድሉን ብቻ አይደለም መመዘን ያለብሽ። ማንቸስተር ዩናይትድ አጣሁት፣ ራበኝ፣ አጣሁት፣ ናፈቀኝ የሚለውን ግሬሱን ጭምር ነው የመለሰው። ዋት የምትይበትን አይነት ነገር ነው። እቺ አንድ ጊዜ አጋጣሚ ናት አይደለችም። አርሰናል እንደ ሲቲ እንዳይመስላችሁ። ቢያንስ አርሰናል ከሲቲ የመማር ዕድል አለው። የሲቲን አይቷል። አንተ እነዚህ ሰዎች እንደዚህ ሆነው ሊመጡ ይችላሉ ምናምን። የአርሰናልና የማንቸስተር ዩናይትድ ጨዋታ አርሰናል በማወቅ ውስጥ ያደረገው ለማለት እድል አግኝቶ ያደረገው ነው። አንዳንዴ አሪፍ ስትሆኝ ያኛው ቡድን እድል ቢያገኝም ባያገኝም ምንም አያመጣም። ደገሙት አርሰናል ላይ ኤምሬትስ ላይ እኮ ነው። ምን ተባለ? ማንቸስተር ዩናይትድ ተነቃቀ፣ ቋንቋ ተቀየረ፣ ለውጥም አለ የሚለው መጣ። ሄዶ ሄዶ ቪላንም ሄዶ ሄዶ ሊቨርፑልንም ሄዶ ሄዶ ቼልሲንም የማንቸስተር ዩናይትድን ቡድን ሰሞነኛ ጉልበተኛ የሆኑበትን ጭምር እያገላበጠ ተፈጠፋቸው። 3 ጨዋታ እየቀረ ቻምፒዮንስ ሊግ ገባ። ይህን ሰውዬ ሀው ኩድ ይሰይ ነው እንዴት ብለሽ ትይዋለሽ? የኦሌጎና ሶልሻ ትራውማ ሊኖርብሽ ይችላል። አሪፍ መስሎኝ ቀጥሬው ግን አልቀጠለ ምናምን የምትይው አይነት ስሜት ሊፈጠርብሽ ይችላል። ግን ኦሌጎና ሶልሻ ሌላ ሰው ነው፣ ካሪክ ሌላ ሰው ነው። ይሄንን ሁሉ ነው የዘረዘሩት ኦማር በራዳ እና ዊሎክስ። ወደ ማን ይዘው ሲሄዱ? ወደ ራትክሊፍ የተለየ ነገር ይላል ተብሎ አይጠበቅም። ሰውየው የተለየ ነገር ይላሉ ተብሎ አይጠበቅም። ሌሎችም የማንቸስተር ዩናይትድ የበላይ ኃላፊዎች ፈርጉሰንን ጨምሮ እንደዚህ ኮንፈረንስ ኮል ተደርጎ ይወያያሉ ውሳኔ ከመወሰኑ በፊት እና በዛ ውይይት ላይ ምን ትላለህ ይባባላሉ እና በዛ ውይይት ላይ እንደውም የፈርጉሰንን አፕሮቫል ሁሉ አግኝቷል ካሪክ የሚሉ መረጃዎችን አይቻለሁኝ እኔ። ስለዚህ እሱ አይደለ እንደ ሮይ ኪንን የሚያበሳጫቸው እኮ ስለዚህ ምን ያክል እንግዲህ በፈርጉሰን መታመን ማለት ምን ያህል ትልቅ ቦታ የሚያሰጠው እንደሆነ ማየትም ያስፈልጋል። በዛ ላይ ደግሞ በዚህ በተደረገው ውይይት ላይ ማን ይሻላል በሚለው ውይይትም ላይ ሌሎች አሰልጣኞችም በእጩነት ስማቸው ተጠርቶ ነበረ። ለምሳሌ እንደ ቶማስ ቱኸል፣ ሉዊስ ኤንሪኬ፣ እንደ ንግልስማን እነዚህን የመሳሰሉ ኡናይ ኤምሪን ጨምሮ ስማቸው የተጠቀሰ አሰልጣኞች ናቸው። እነዚህ አሰልጣኞች ስታያቸው በስኬትም በልምድም በሰሯቸው ስራዎችም በጣም ትልልቅ አሰልጣኞች ናቸው ከካሪክ አንጻር ስትመለከተው ማለት ነው። ግን በማንቸስተር ዩናይትድ ሰዎች በኩል የበለጠ አመኔታን ያገኘው በተለያዩ ምክንያቶች አመኔታን ያገኘው ካሪክ የራስም ስለሆነ ነው። እሱን ነው አሁን የተለያዩ ምክንያት ሲባል ይህ የ17 ጨዋታ ቅጥር እና 15 ጨዋታ ማሸነፍ እንደዚህ ማን ነው 15 ጨዋታን ያደረገው እስካሁን 10 ማሸነፍ እንደዚህ የማማር እሱም አለው እሱ ይሄ ነገር ይሄ ውጤት የሜዳ ላይ ውጤትን ብቻም አይደለም። ይሄው ቫሪየስ ሪዝን አለው ምናምን ሲባል ማይክል ካሪክ ሲመረጥ ወይም ይሁን ሲሉ ሰዎቹ ሌሎች ደግሞ እንዳልከው ማይክል ካሪክ በተጫዋቾች ያለው ተሰሚነት፣ የታየው ተስፋ፣ የማንቸስተር ዩናይትድ የራስ ሰው መሆኑ እነዚህ ነገሮችም አብሮ ይታያል። ሁሉም የየራሱ ከፍና ዝቅ ይላል እንጂ በመመዘኛዎች ማርክ አለው እና ያንን አብዛኛውን ነገር ጠቅልሎ የወሰደው ካሪክ ነው ተብሎ እየተገለጸ ነው የሚገኘው። ሪዮ ፈርዲናንድ ካዜሜሮን ኢንተርቪው ባደረገበት ጨዋታ ላይ አነሳበት እኮ አንስቶበት ነበር እና ምን አለ? ኖ አይኑን አፍጥጦን ኖ ካሪክን እንዳይነኩታል አለ። ለምን አለ? ምርጥ ተጽዕኖ ነው እየፈጠረ ያለው ማንቸስተር ዩናይትድ ቤት አለ። ምክንያቱም ያውቀዋል፣ ተጫውቶ ነው ያለፈው፣ ያውቀዋል ተጫዋቾች እንዴት አንድል ቢደረጉ የበለጠ ውጤታማ እንደሚሆኑ ያውቃል። የማንቸስተር ዩናይትድ ሰው ነው። ኖ እድል መሰጠት አለበት። እኔ እየሄድኩ ነው ግን ለሱ ግን እድል መሰጠት አለበት አለና በካሪክ ማንቸስተር ዩናይትድ ቤት ውስጥ በጊዜያዊነት መቀጠር ማንቸስተር ዩናይትድ ምን ያህል እንዳተረፈ ሊያስረዳን ሞከረ። ከዛ ሄድ አለና አንቼሎቲን ሰደዋል። ከአንቼሎቲ ጋር ሰርቻለሁ። አንቼሎቲ ተጫውቶ ነው ያለፈው በእግር ኳስ ተጫዋችነት እና አንቼሎቲ ተጫዋቾችን እንዴት መጠቀም እንዳለበት በደንብ ነው የሚያውቀው። ይውል ጊቭ ዩር ላይፍ በቃ ለአንቼሎቲ ያነሳዋል። ገብቶሻል አይደል?
እኔ ይሄን የመሰለ ወሬ ነግሬያቸው አንቺ ኦናና ሊመለስ ነው ምናምን እንደዚህ ነው። ኧረ አላልኩም ገና ምን ሊሆን እንደሆነ እንናገራለን፣ ግን ተመልሰን እንመጣለን።